ይህ አዋዜ ነው። ኢትዮጵያ በማስገንባት ላይ ያለችው ግዙፍ ግድብ በግብፅ የውሃ ፍሰት ላይ ስለሚኖረው ተጽዕኖ እንዲያጠኑ የተመረጡ ሁለት የውጭ አማካሪ ኩባንያዎች የጥናታቸውን ውጤት ባለማቅረባቸው ግብፅ እንዳሳሰባት ገለጸች። አህራም ኦንላይን የመስኖ ሚኒስትሯን ሆሳም ሞጋዚን ጠቅሶ እንደዘገበው ሁለቱ አማካሪዎች የፈረንሳዩ BRL እና የሆላንዱ ዴይታርስ ግሩፕ በቅዱ መሰረት የጥናት ውጤታቸውን ከኢትዮጵያ ከሱዳንና ከግብፅ ለተውጣጡት የኤክስፐርት ኮሚቴ ማስረከብ የነበረባቸው ባለፈው ቅዳሜ ነሐሴ 30 ቀን ነበረ። እንደ መስኖ ሚኒስትሩ ማብራሪያ ሁለቱ አማካሪ ኩባንያዎች መጀመሪያ የጥናታቸውን ውጤት ማስረከብ የነበረባቸው ቀደም ሲል ነሐሴ ወር ውስጥ ሆኖ ሳለ ይህን ማድረግ ስላልቻሉ ወደ ነሐሴ 30 ተራዝሞላቸው ነበረ። አሁንም ለሁለተኛ ጊዜ ወገቤን ማለታቸው ነው። ኩባንያዎቹ ሶስቱ አገሮች በተስማሙት መሰረት የጥናቱን አብዛኛውን ክፍል 70% እንዲያከናውን የሥራ ኃላፊነቱ የተሰጠው ለፈረንሳዩ BRL ነው። አማካሪ ኩባንያዎቹ ግድቡን በተመለከተ በሶስቱ አገሮች መካከል መግባባት እንዲኖር ቁልፍ የሆነውን የዚህን ጥናት ውጤት በምን ምክንያት ከአንዴም ሁለት ጊዜ ለማቅረብ እንዳልቻሉ ምክንያቱ አልተገለጸም። የግብፁ የመስኖ ሚኒስትር ሞጋዚ ባለፈው መጋቢት ወር ሱዳን ላይ ርዕሰ ብሔሮቻቸው ለተፈራረሙት የመርህ ስምምነት መግለጫ ግብፅ አሁንም ድረስ በጽናት የምታከብረው መሆኑን እናረጋግጣለን ብለዋል። ግብፅ ሶስቱ መንግስታት የተሻለ የሚያዋጣ አካሄድ ለመወሰን ከአገሮቹ ጋር እንደምትነጋገርበትም ይጠበቃል ይላሉ ዘገባዎቹ። ግብፅ አህራም ኦንላይን እንደገለጸው ከግድቡ ጋር በተያያዘ የናይል ድርሻዋ እንዳይነካ ስጋቷን ከዚህ በፊት አሰምታለች። የመስኖ ሚኒስትሩ እንደሚሉት ከሆነም ግብፅ ከትነት በኋላ የሚቀረውን 74 ቢሊዮን ኩቢክ ሜትር የናይል ውሃ ከሱዳን ጋር ብቻ በመካፈል የምታገኘው ወደ 55.5 ቢሊዮን ኩቢክ ሜትር ውሃ እንዳለም ሆኖ የውሃ ፍላጎቷ አንጻር ሌላ የ20 ቢሊዮን ኩቢክ ሜትር ውሃ ጉድለት ወይም እጥረት አለባት። ይህም በመሆኑ ፍላጎታችንን የምናረካው ጥቅም ላይ የዋለውን ውሃ መልሶ በመጠቀም ወይም ሪሳይክሊንግ መንገድ ነው። ይሄ ደግሞ በዘላቂነት የሚመከር መንገድ አይደለም ብለዋል። በምዕራብ ኢትዮጵያ ጫፍ ቤንሻንጉል ሱዳን አጠገብ የሚገነባውና በፈረንጅ 2017 በኢትዮጵያ 2010 ገደማ እንደሚጠናቀቅ የሚጠበቀው ህዳሴ ግድብ 74 ቢሊዮን ኩቢክ ሜትር ውሃ የመያዝ አቅም አለው። በጎንም የጣናን ሁለት ያክል ሰው ሰራሽ ሐይቅ የሚወጣውና ቀላል የማይባል የአሳ ሀብት ሊፈጥር የሚችል ነው። ግድቡ ሲጠናቀቅ 6000 ሜጋዋት የኤሌክትሪክ ኃይል ማመንጨት እንደሚችል ይዘገባል። ይህ ደግሞ ከአፍሪካ ግዙፉ የሃይድሮ ኤሌክትሪክ ግድብ ያደርገዋል። በነገራችን ላይ አድማጮቻችን የአባይ ናይል ዓመታዊ የውሃ ፍሰት የሚለካው በአስዋን ግድብ ሊጠራቀም በቻለው የውሃ መጠን ነው። በዚህም መሰረት በአማካይ 84 ቢሊዮን ኩቢክ ሜትር ውሃ ነው ዓመታዊ ፍሰቱ። ከዚህ ውስጥ 10% ያህሉ በትነት የሚባክን ሲሆን ለጥቅም የሚውለው 74 ቢሊዮን ኩቢክ ነው። ይህንን ደግሞ ግብፅና ሱዳን ከዚህ ቀደም አለን በሚሉት ታሪካዊ ስምምነት ተነሳ ለሁለት በየተለያየ ፐርሰንት ይካፈሉታል። ሱዳን 18.5 ቢሊዮን ኩቢክ ስታገኝ ግብፅ 55.5 ቢሊዮን ኩቢክ ውሃ ታገኛለች ማለት ነው። አድማጮቻችን ጥቁር አባይ ለናይል የሚገብረው ውሃ ወደ 74 ቢሊዮን ኩቢክ ነው። ህዳሴ ግድብ ከኢትዮጵያ የሚወጣውን ውሃ ሁሉ ጠቅልሎ መያዝ የሚችል ግዙፍ ነው። ይህ አዋዜ ነው።